የዮሳፍጥ ልጅ ኢዮራም የሚባል ነበር የአካብ ልጅ ጎቶሊያን ያገባው። ስለዚህ ሁለታቸው መካከል የነበረው ጥምረት የጋብቻ ከዚያ ቀጥሎ ትልቅ ዝምድና መካከላቸው ላይ ተፈጠረ። በፊት ላይ ይሁዳ ላይ የነበረው እግዚአብሔርን መፈለግ እግዚአብሔርን መፍራት፣ ከዛ ደግሞ እስራኤል ጋር የነበረው አመጽ አለ። በቀደም በደንብ ተመልክተናል። ስለዚህ አንድ ቀን በጋብቻ የተቀራረበው ክፉ ንጉስ አካብ ቤቱ ጋበዘውና በርካታ ግብዣዎችን አደረገ። ነገር ግን ግብዣው ውስጥ ሌላ ወጥመድ ነበር። ከተሰወረው ወጥመድ እግዚአብሔር መልጣችሁ ከግብዣ ጋር ከሚመጣ እግዚአብሔር ከሚጸየፈው ከየትኛውም አግሪመንት እግዚአብሔር ያስመልጣችሁ። ስለዚህ ጠርቶ ጋበዘው፣ አበላው፣ አጠጣው። ግዛቴን መመለስ ፈልጋለሁ፣ ረማት ዘገለአድን ሄጄ ልዋጋ ስለሆነ አብረኸኝ ትወጣለህ አለ። ስለዚህ የተጋበዘው ሰው እንዴት አለ? የኔም ጠቅላላ ወታደሮች ያንተ ናቸው፣ ያለኝ ሁሉ ንብረት ያንተ ነው አለ። ቢካዝ የሱ አማች ስለነበረ። ስለዚህ ከግብዣው ጋራ አብሮ ያቀረበው ጥያቄ ተቀባይነትን አገኘ። ነገር ግን ከዛ በፊት እግዚአብሔርን እንጠይቃለን። ምክንያቱም ዮሳፍጥ እግዚአብሔርን የሚፈራ ንጉስ ነው። እንዳልኳችሁ በየአውራጃ በርካታ ወንጌላውያኖችን መንፈሳዊውንም ዘርፍ በሚገባ እንዲሰራ ያደረገ እግዚአብሔርን ቃል በየከተማ በየአውራጃ እየገቡ እግዚአብሔርን ቃል የሚሰብኩ ሰባኪዎችን ጭምር እየላከ መንፈሳዊ ውድቀት እንዳይከሰት ብርቱ ትግል ያደርግ የነበረ ትልቅ እግዚአብሔር ሰው ነው። እግዚአብሔርን የምንጠይቀው ሰው በዚህ አለ ከመሄዳችን በፊት አለ። ስለዚህ ከአካብ ገበታ የሚመገቡ በርካታ ነቢያት ነን የሚሉ የባኦል ነቢያቶች መጡ። ችግር የለውም አሉ። ምክንያቱም አካብ የሚፈልገው የሱን ሐሳብ አስፈጻሚዎችን እንጂ እግዚአብሔርን ጠያቂዎችንም አልነበረ መጀመሪያ መጠየቃቸው። ሐሳቡን የሚያስፈጽሙ እነዚህ ነቢያቶች ግን እንዴት አርገን እናሳስት ብለው እግዚአብሔር በእጁ ላይ ፈስሰው ደም ስላለ ብዙ በደሎች ስላሉ እንዴት አርገን እናሳስት ባለ ጊዜ ሰይጣን ይላል መጽሐፍ ቅዱስ ቃል በቃል እኔ በነቢያቶች አንደበት እገባለሁ አካብንም ማሳስታለሁ ብሎ ተናግሯል። ትዝ ይላቸዋል የናቡቴን ደም ውሾች ልሰው ስለነበረ። እናም ደግሞ እነዚህ ሰዎች ከሰይጣን በተቀበሉት መልእክት መጡና ንጉሱ ደስ በሚል ሁኔታ በሰላም ትሄዳለህ፣ ድል ታደርጋለህ፣ ረማት ዘገለአድን ተዋግተህ በሰላም ትመለሳለህ ብለው በቀላሉ ነገሩት። በመጣው መልእክት ግን ያልተረጋጋ ወይም ደግሞ የመጣውን መልእክት ያልተቀበለው ኢዮሳፍጥ ሌላ ሰው የለም አለ፣ ሌላ ነብይ በዚህ የለም አለ። እሱማ አለ አንድ ጥሩ ነገር የማይናገር አንድ ነብይ አለ ሚክያስ የሚባል። ከዛ እሱ ተጠራ። ሚክያስ ደግሞ ሐቋን ከእግዚአብሔር የሚናገር ሰው ነው። ተመልሶ መጣ። ተቀባይነት እንደማያገኝም ያቅ ነበር። በሰላም ትመለሳለህ አለው። ሚክያስም በል እንግዲህ እንዳትዋሸኝ ስንት ጊዜ ነው ማምልህ፣ እውነቱን ንገረኝ አለ። እሱ ውስጥ እውነት ብቻ እንዳለ ኢዮሳፍጥ ብቻ ሳይሆን ንጉሱ አካብ ያውቅ ነበር። ቢጠላውም እውነት ውስጡ እንዳለ ያቅ ነበር። ስለዚህ እንደዚህ አለ፣ እስራኤል ተበትኖ ያለው አለ፣ እረኛ እንደሌላቸው በጎች ሜዳ ላይ ተበትነው ያለው አለ። ያ ማለት አንተ ኦሬዲ ትመታለህ፣ መንግስት ይፈርሳል ማለት ነው። በጣም የሚያስደነግጠኝ ቃል እንደዚህ እየተናገረ እውነቱ ተመልሼ እስከሚመጣ ይታሰር፣ ስለዚህ ቅጣት ያለበት እንጀራ ይሰጠው ወይም ደረቅ ነገር ተመልሼ እስኪመጣ አለ። አንተ ተመልሰ ከመጣማ እኔ ውሸቱን አገለገልኩ ማለት ነው አለና ታሰረ። አንዱ በጥፊ መጥቶ ነብዩን ወለወለው፣ በጥፊ ፊቱን መታው። ነገር ግን ምንም ነገር መልስ አልሰጠም። ከዛ ረማት ዘገለአድን ለመዋጋት ገቡ። በጣም የሚገርመው እሱ ግን አካብ ከክፋቱ ብዛት ልብሱን ቀይሮ የጓደኛውን የይሁዳን ንጉስ የዮሳፍጥን ልብስ አስቀይሮ ነው ይዞት የገባው። ይህንን ግን ኢዮሳፍጥ አያውቅ። ነገር ግን ንጉሱን ይዘናል ብለው ከነ ልብሰ መንግስቱ የገባውን ኢዮሳፍጥን በከበቡት ጊዜ ኢዮሳፍጥ ግን ወደ እግዚአብሔር ጮኸ የሚል ቃል ታገኛላችሁ። እግዚአብሔርም ረዳው። አያችሁ፣ ልብሱን ቀይሮ ቢገባም አንድ ያልታሰበ ቀስተኛ አክዓብን ከነሰረገላው እያለ በቀስት ወጋው። ክፉኛ ተውግቻለሁ፣ ከዚህ መካከል አውጡኝ አለ። መንገድ ላይ ሞተ። ውሾች ደግሞ መተው ሰረገላው ላይ ፈሰሰውን ደም ላሱ የሚል ቃል ታገኛላችሁ። በፊት ላይ ግን የናቡቴን ደም ውሾች እንደላሱ የአክዓብንም ቃሉ ይፈጸም ዘንድ ውሾች እንደላሱ ቃሉ ይናገራል። ነገር ግን ኢዮሳፍጥ በማያውቀው ነገር ሸም ይዞት የገባው እግዚአብሔርን ጮኸና እግዚአብሔርን ጠራና ከዚያ ጥፋት ዳነ። በማታውቁት መንገድ ገብታችሁ በደልን ሆን ብላችሁ ፈጥራችሁ ሳይሆን በድንገት ገብታችሁ እግዚአብሔርን ስትጮሁ ወደ እግዚአብሔር ስትጮሁ እግዚአብሔር ይሰማችኋል። እግዚአብሔር በመከራችሁ ቀን ይስማችሁ፣ እነሆኝ ይበላችሁ።